ሰላም! ዛሬ ደግሞ ስለ አምስተኛው ኮከብ ስለ አሰድ ወይም ሊዮ እናወራለን። ብዙ ጊዜ የሊዮ ተወላጆች ትኩረት እንደሚወዱ ወይም ደግሞ ኩሩ እንደሆኑ ይነገራል። ነገር ግን በሊዮ ተወላጆች ነፍስ ውስጥ የታመቀው እውነተኛ ኃይል ከዝና በላይ ነው። ዛሬ በሊዮ ተወላጆች ውስጥ ያለውን የመለኮታዊ ብርሃንና የማነሳሳት ምስጢራዊ ስጦታን እንመለከታለን። የእናንተ ስጦታ ከፀሐይና ከልብ ንጽህና ጋር የተቆራኘ ነው። እስከ መጨረሻው ተከታተሉኝ። አሰድ የእሳት ኮከብ እንደመሆኑ መጠን መንፈሳዊ ስጦታው መለኮታዊ ልዕልና ነው። እናንተ የፈጠራችሁት ለመምራትና ጨለማን በብርሃን ለመተካት ነው። አሰዶች በነፍሳቸው ውስጥ የፈጠራ ኃይል አላችሁ። ይህ ማለት ዝም ብሎ ስራ መስራት ሳይሆን በምትሰሩት ማንኛውም ነገር ላይ የራሳችሁን ህይወትና መንፈስ የመዝራት ልዩ መንፈሳዊ ችሎታ ነው። እናንተ ባላችሁበት ቦታ ተስፋ መቁረጥና ድብርት ቦታ የላቸው። የእናንተ መንፈሳዊ ስጦታ የሚገለጠው በልባዊ ጀግንነት በኩል ነው። ሊዮዎች ሌላው ሰው ተስፋ በቆረጠበት ሰዓት ይቻላል ብላችሁ የመነሳትና ሰራዊት መምራት ከፍተኛ ኃይል አላችሁ። ስጦታችሁ ብርሃን ሰጪነት ይባላል። እናንተ በንግግራችሁ ወይም ዝም ብላችሁ በየቦታው በመገኘታችሁ ብቻ በሰዎች ውስጥ ያለውን ተሰጥኦ የማውጣትና በራስ መተማመን እንዲሰማቸው የማድረግ ችሎታ አላችሁ። አንዳንዴ የእናንተ ፈገግታ ለአንድ ሰው ትልቅ የፈውስ ምንጭ ሊሆን ይችላል። ይህ ኃይላችሁ እንዲነቃቃ ትህትናንና ልግስናን መለማመድ አለባችሁ። ሌሎችን ያለምንም ቅድመ ሁኔታ መርዳትና የውስጥ ደስታችሁን ለሰው ማካፈል ውስጣዊ ኃይላችሁን ያድሰዋል። ስጦታችሁን የሚያፍነው ከመጠን ያለፈ ኩራት ወይም የሰውን ምስጋና መጠበቅ ነው። ነገር ግን ለራስ ስትሉ ሳይሆን ለዓለም ብርሃን ለመሆን ስትቆሙ መለኮታዊው የፀሐይ ኃይል በውስጣችሁ ይበራል። ወርቃማና ደማቅ ቢጫ ቀለሞችን መጠቀም ለእናንተ ንጉሳዊ ግርማን ይሰጣል። የሊዮ ተወላጆች እናንተ የብርሃን ልጆችና የልብ መሪዎች ናችሁ። በውስጣችሁ ያለውን የማነሳሳትና የመፍጠር ኃይል ተረዱት። ይህ መረጃ ከእናንተ ባህሪ ጋር ይስማማል? ሰዎችን በማበረታታት በኩል ያጋጠማችሁ ልዩ ገጠመኝ አለ? ኮሜንት ላይ አጋሩኝ። በሚቀጥለው ቪዲዮ ስለ ሰንቡላ ወይም ቪርጎ ድብቅ ስጦታ እናያለን። ቪዲዮውን ላይክ በማድረግ ለጓደኞቻችሁ አጋሩ። እንዲሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ።